በዓለም የታወቁ አጫጭር ልቦለዶች በሚል ርዕስ በ1981 ዓመተ ምህረት ከታተመው የትርጉም አጫጭር ልቦለዶች መድብል የተገኘ። የሰርጉ ዋዜማ ዕለት ሁለቱ እጮኞች የሙሽራውን እናት ለመሰናበት ቤታቸው ሄደው ነበር። የሙሽራው እናት ለብዙ ዓመታት ያለ ባል ሲኖሩ ቆይተው አሁን ደግሞ ከልጆቻቸው የመጨረሻው አግብቶ ቤቱን ለቆ መውጣቱ ሲሆን የጫጉላው ሰሞን ካለቀ በኋላም በቤተሰቡ ርስት ላይ እንዲኖር እናቱ ሊለቁለት ነው። ከጋብቻው ስነ ስርዓት በኋላ በእርግጥ አንድ ጊዜ ብቅ ብሎ እንደሚያያቸውና እንደሚሰነባበታቸው ያውቅ ነበር። ነገር ግን የሰርጉ ድግስ ትርምስ፣ የሰው ብዛትና የመሳሰለው ነገር በውል ለማውራት እንደማያመቸውና ከዚያም ደግሞ ከጋብቻው ስነ ስርዓት ፍጻሜ በኋላ ሳይውል ሳያድር የጫጉላቸውን ጊዜ ወደማያሰለች ቦታ ለመሄድ ወደ ባቡር ጣቢያ መሄድ ስለነበረበት ረጋ ብሎ ለማውራት የሰርጉን ዋዜማ መርጦ ነበር። ወደ ባቡር ጣቢያ በሚሄዱበት ጊዜ ማንኛውም ወዳጅ እንዳይሸኛቸው በልመና መልክ አስታውቀው ነበር። ምንም እንኳ አካባቢያቸው የበለጠ ደስታ እንዲኖራቸው የተቻለውን አስተዋጽኦ ለማድረግ ምክር በመስጠትም ሆነ ጥቆማ ለማድረግ ቢሞክርም ሁለቱ ባልና ሚስት ብቻቸውን የሚሆኑበትን ጊዜ በጉጉት ይጠብቁ ነበር። በእናቲቱም በኩል ምንም እንኳ ማንም ሰው ጣልቃ ገብቶ እንዲያዝኑ ያላደረጋቸው ቢሆንም ፍጹም ሰላም አልነበራቸውም። ለአዲሶቹ ሙሽራዎች ሊናገሩ በፈለጉት የፍቅር አነጋገር ለማስደሰት እየፈለጉ የልጆቹ ሁኔታ ለዚህ አላመች ሳይላቸው አልቀረም። አንዳንድ ነገር ለመናገር ይቃጣቸውና ሐሳባቸውን ገጥተው እነርሱን እንደተመለከቱ ድሮ እርሳቸውም ላይ ተመሳሳይ ነገር ደርሶ እንደነበር እያለሙ ልጆቹን ይመለከቷቸዋል። በሐሳባቸው እንዲህ ባለው ጊዜ አልፌበታለሁ፣ ይህ ተደጋግሞ የሚመጣ ነገር ነው ይሉ ነበር። ሴትዮዋ ካገቡ በኋላ ያደረጉት የጫጉላ ጉዞ መቼና እንዴት እንዳለፈ ቁልጭ ብሎ ይታያቸው ነበር። ሁለት ወጣቶች ለራሳቸው ብቻ ጠብቀውት ለመኖር የፈለጉትን ምስጢር ከማንም ጋር ለማካፈል ስላልፈለጉ የኀፍረት ስሜት እንደመሰማት ብሏቸዋል። ከዚህም አልፎ ከነርሱ አስተሳሰብ ዝቅተኛ የሆነው ያለፈው ትውልድ በእነርሱና በራሱ መካከል ያለውን ልዩነት እያወዳደረ እንዲወያይበትም ለማድረግ ፈጽመው አይፈልጉም ነበር። በስዊትዘርላንድ አድርገው ወደ ኢጣሊያ ሄደው ስለሚያሳልፉት የጫጉላ ጊዜ እናቲቱ ፊት ሲነጋገሩ ፊታቸው ላይ ይሄ ነው የማይባል የደስታ ስሜትና ሐሳቡንም ለመፈጸም የመቁረጥ ምልክት ከመታየቱም በላይ የሌሎች ቦታዎችን ስም እየጠሩ ሐሳባቸውን ለማስለወጥ ለሚደረገው ሙከራ ሁሉ ቁብ አልነበራቸውም። አዛውንቷ ሴት ይህን ሁሉ በጥሞና እያስተዋሉ በበኩላቸውም እንዲህ ያለው የወጣትነት ስሜት መሆን ያለበትና የሚያዘልቅም ከሆነ የሚደገፍ እንደሆነ ያምኑ ነበር። ነገር ግን ወጣቶቹ በእቅዳቸው ውስጥ አንድ ቦታ ሳይጨምሩ መቅረታቸው ይከነክናቸው ነበር። ኤንጋዲኔ ውስጥ በሚገኘው በቫርስ ድንገት ሄዳችሁ እንደሆነ ብለው እንደመናገር ሲሉና ለዚያ ቦታ ብዙ የሚወራ ነገር እንዳለ ለመጥቀስ ሲሉ ልጃቸው ቀበል አድርጎ የለም የኔ እናት ወደዚያ አቅጣጫ እንሄድም አላቸው። አይ ያሳዝናል፣ በጣም የደስ ያለው ቦታ ነበር፣ እዚያ ብትሄዱ ኑሮ ሆቴሉ አሁንም ካለ በቫይሰን ሮዝሊ ላሉት ሰዎች ስለኔ ታወሩላቸው ነበር አሏቸው። ስሙ እንዴት የሚያምር ቦታ ነው አለች ሙሽራይቱ ፈገግ በማለት። በጣም እንጂ፣ ነገር ግን አንቺ ምናልባት እንዳሰብሽው ትርጉሙ አንዲት ትንሽ ነጭ አበባ ሳይሆን አንድ ትንሽ ነጭ ፈረስ ነው። እንደዚህ ያለው ስም በኢንዲጋኔ አካባቢ የተለመደ አይደለም። ይህን ስም የሰጡት የስዊስ ጀርመኖች ናቸው። ስለዚህ ወደዚያ ብትሄዱ ኑሮ እንዲህ ያለው የስም አይነት ያጋጥማችሁ ነበር አሏቸው እናትየዋ። ሴትየዋ ከድምጻቸው አጣጣል አሁንም ሌላ በተጨማሪ ለመናገር የሚፈልጉት ነገር እንዳለ ይታወቅባቸው ነበር። ይሁንና ወጣቶቹ ይህን ሁናቴ ልብ ብለው አላስተዋሉላቸውም። ከዚህ በላይ ስለ ባቢርስም ሆነ ስለ ትንሹ ፈረስ ምንም ደንታ አልነበራቸውም። እንደ አጋጣሚ ወደዚያ እንሄድም የሚል ነበር ያገኙት የመጨረሻ መልስ። ከዚህ በኋላ ትንሽ እንደመከፋት ብለው ሐሳባቸውን ሁሉ ገጡና ወጣቶቹ የሚነግሯቸውን ብቻ በጥሞና ያዳምጡ ነበር። ይህም ሁናቴውን ስላረጋጋው በመጨረሻ ምንም እንኳ ስንብቱ ከልብ የመነጨ ጥሩ ስሜት ያለው ባይሆንም ወጣቶቹ እንደፈለጉት ሁሉ ያለምንም መታወክ ተፈጸመ። ሙሽሮቹ ከሄዱ በኋላ በህልም እንደሆኑ ሁሉ ከዚህ በፊት በጫጉላቸው ጊዜ የደረሰው ነገር ሁሉ
ፍንትው ብሎ ይታወሳቸው ጀመር። ምንም እንኳ ታሪኩ ከሕይወት ውስጥ ትንሽ ቅጽበት የሚያስታውስ ቢሆንም በሕይወታቸው ውስጥ ትልቅ ቦታ ያለው ነው። ወጣቶቹ በጣም በችኮላ ላይ በሆኑበት ጊዜ ቢሆንም ታሪኩን አጠር አድርገው ሊነግሯቸው ይወዱ ነበር። አሁን ግን ብቻቸውን ስለቀሩ ታሪኩ አንድ ባንድ ፊታቸው ላይ ጉልህ ሆኖ መታየት ጀመረ። በሰማንያዎቹ መጀመሪያ ገደማ ነበር የጫጉላቸውን ጊዜ ለማሳለፍ በአልቡላ መተላለፊያ አድርገው ወደ ባቬርስ የተጓዙት። ወቅቱ በጋ ቢሆንም በግራና በቀኝ የበረዶ ግድግዳ ተጋግሮ በመካከሉ ባለው መንገድ በስድስት ፈረሶች በሚጎተት ሰረገላ ነጂው አንድ ቀንድ እንደ ጥሩምባ አልፎ አልፎ እየነፋ ይጓዛሉ። የጉዞ ሁኔታ በእውን ሳይሆን በተረት ዓለም እንደሚነገር አፈ ታሪክ አይነት ነበር። በሰረገላው ላይ የነበሩት ሁለቱ ብቻ ስለነበሩ ነጂውን ዝግ ብሎ እንዲነዳ ጠየቁትና ቀስ ማለት ሲጀምር ዱብ ብለው ወርደው ራሳቸውን ለማሟሟቅ የበረዶ ኳስ እየወረወሩ እርስ በርሳቸው መማታት ጀመሩ። አንድ ሁለት ጊዜ የበረዶ ኳስ ፊታቸውንም አግኝቶት ነበር። በመቅለጥ ላይ የነበረው በረዶ ይበርድ ነበር ለማለትም አስቸጋሪ ነበር። ፀሐይዋ ወገግ ብላ ስለወጣች ተወርውሮ እንደወደቀ ወዲያው ቀልጦ ይጠፋ ነበር። ሁለቱ ሙሽሮች በአእምሮአቸው ውስጥ የሚወጣና የሚወርድ ሐሳብ ቢኖርባቸውም እንደ በረዶ ሁሉ ወዲያው ማምቶ ይጠፋ ነበር። ሆኖም ሁለቱ ሙሽሮች የሚያስጨንቅ ሐሳብ ሊኖርባቸው ቀርቶ በነበራቸው የ20 ዓመት ዕድሜ ከዚህ የበለጠ በሕይወታቸው ሊደሰቱ የሚችሉበት ሁናቴ ያገኛሉ ማለት ያስቸግር ነበር። በማረፊያ ቦታቸው ራታቸውን ቀደም ብለው ተመገቡ። በመካከሉም ፈረንሳይኛ ካልተናገርኩ እያለ ያስቸግራቸው በነበረው በሆቴሉ ኃላፊ እየቀለዱ ጥሩ ጊዜ አሳለፉ። በዚህ ጊዜ ነው ለመጀመሪያ ጊዜ ቫይሴን ሮዝሊ የሚባለውን የሆቴል ስም የሰሙትና አስተናጋጃቸው በባቨርስ በሚገኘው የጓደኛ ሆቴል ማረፍ ጥሩ እንደሚሆንላቸው እንዲህ ባለ አስደናቂ ቋንቋ የገለጸላቸው። ጌታዬና እመቤቴ፣ ትንሿ ሼቫል ሮዝ በጣም ድንቅ ሆቴል ነው ብሎ ነበር የገለጸላቸው። ይህ ከሆነ ለምን ሮዝ ቀለም ፈረሶች አይፈልጉልንም? ተቀምጠናቸው ወደዚያ የምንሄድበት ብለው ጠየቁት። እውነትም በዚያን ቀን ሮዝ ቀለም ካላቸው ፈረሶች በስተቀር ሌሎች አልነበሩም። ስለዚህም እነሱን አመጣላቸው። የተባለው ቦታ ደረሱና በእውነትም በጣም አስደሳችና ማራኪ ሆኖ አገኙት። የሆቴሉን ባለቤት ምን አይነት እንግዶች እንደሆኑ ከተረዳ በኋላ በሆቴሉ ውስጥ አለ የተባለውን ጥሩ ክፍል መርጦ ሰጣቸው። ክፍሉ ሰፊ፣ ግድግዳውና ኮርኒሱ በሚያምር ከፈት ባለ ቀረሮ እንጨት የተሰራ ሲሆን ፀሐይ ወጥታ መስኮቱ ሲከፈት በግድግዳውም ሆነ በኮርኒሱ ላይ ወርቃማ ቀለሟን ትፈነጥቅባቸዋለች። በአንድ አቅጣጫ ፒዝሙራይግልና ፒዝላንጋርድ የሚባሉት ተራሮች ጫፋቸው በረዶ ለብሶ ከሩቅ ጥቁር ሰማያዊ ሆነው በእነርሱ በስተቀኝ ደግሞ የሆቴሉ ሸለቆ ሲታይ በመካከሉ የቀለጠው በረዶ ማምቶ በአረንጓዴው ጨፌ መካከል ይፈሳል። ቤቱ በሞላ ከአንዳንድ ክፍሎች ጣራና ግድግዳ በስተቀር ነጭ ቀለም ከውጭም ከግቢም የተቀባ ሲሆን ግሩም የሆነ ወተት የሚል ሽታ ነበረው። ለእንግዶቹ በዚያ ቦታ ያለው ሁሉ እንግዳ ነገር ቢመስላቸውም ሁሉም የሚያስደስትና የሚማርክ ሆኖ ነው ያገኙት። እዚህ ቦታ ብዙ ቀናት ሲቆዩ በጣም የደስደስ ባለው ቀዝቃዛ አየር ምንም ሳይደክማቸው ረጅም የሽርሽር ጉዞ ያደርጉ ነበር። ከፍ እያሉ ተራራ እየወጡ ሲሄዱ ለስለስ ብሎ ከሚነፍሰው አየር የተነሳ የደም ስሮቻቸው በአዲስ ደም እየተሞሉ ስለሚሄዱ አዲስ ሕይወትና አዲስ ጥንካሬ ያገኙ ነበር። አንድ ጊዜ በሌላ አቅጣጫ በኩል ያለውን ተራራ ቆልቁለው ሲመለከቱ ከገደል መካከል ያለ አንድ ሸለቆ የብርሃን ጠቃጠቆ የፈነጠቀበት ዳርና ዳሩ በአረንጓዴ መስክ ያጌጠ ጅረት ያለበት እስካሁንም ማንም ያላየው ራሱን የቻለ ዓለም አገኙ። ይህን ውብ ትርኢት ትኩር ብለው በመመልከት እነርሱም የዚያ ቦታ ሰዎች እንደሆኑ አድርገው ራሳቸውን ቆጥረው ነበር። ወደ ታች ለመሄድ አሰቡ። ነገር ግን ከገደላማነቱ የተነሳ አልቻሉም። ከዚያ ቦታ ተመልሰው ሲሄዱ ትዝታው ከነርሱ አልተለያቸውም። ትልቅ ነገር እንደሆነ ሁሉ እስከ መጨረሻው ተጎዳኝቷቸው ነበር። እንዲህ ያለው ትርኢት ምንም እንኳ ህልም መሰል ሆኖ ቢታይም በገሃዱ ዓለም ያለው ሁኔታ ከመሆኑ የተነሳ በአእምሮአቸው ሲያሰላስሉትና ከሚኖሩበት አሮጌ ዓለም ጋር ሲያወዳድሩት ህልም ሳይሆን እውነት መሆኑን ይገነዘባሉ። ለመጀመሪያ ጊዜ ከአንድ የጥድ ደን በታች ካለ አንድ ረግረጋማ ፓሊድ ማርቻ ወደሚባለው ሰርጥ መንገድ በሄዱ ጊዜ
ሙሽራይቱ ቀደም ብሎ የተወሰው አይነት ስሜት አድሮባት ነበር። እዚህ ቦታ ለመሄድ መንገድ ላይ ሳሉ ድንገት አገራቸው ያሉና የክሬስታ ሞራማ አካባቢ ጥቁር ድንጋይ የበዛበት ሆኖ አገኙት። ተራራው እንደ ስሙ ሁሉ ለእነርሱ እንግዳ ነበር። ይሁን እንጂ ድንጋዩና ከዚያም የሚነፍሰው አየር የለመዱት አይነት ስለሆነባቸው እርሱን ለማየት በደስታ ሄዱ። ስሜታቸው አንደበት አውጥቶ የሚናገር ቢሆን ኖሮ አንተ፣ እኔና ደስታ ሁላችንም በእውነት ያለን ነን። አገራችንን ስንመለስ አሁን እንደዚህ እንዳለነው ሁሉ አንድነት እናሳልፋለን ማለቱ አይቀርም ነበር። አንድ ቀን ሙታስ ሙራይግል በሚባለው ተራራ ላይ ከወጡ በኋላ ወደ ታች ወደ ፓሉድ ማርቻ ለመውረድ አሰቡ። በተራራው ጫፍ ላይ ፋሮች በኋላ እግራቸው በትልቅ ቋጥኝ ላይ ቆመው የማስጠንቀቂያ ፉጨት የሚመስል ድምፅ አንዱ ለሌላው ሲያሰማ ወደ መደበቂያ ቦታቸው ሲሯሯጡ አዩ። ከዚህ በኋላ አንድ ወጣት ብዙ የሚሰራው ስለሌለው ከመሰልቸት እሳት አንድዶ እየሞቀ የፍየል መንጋ ሲያግዳዩና ከዚህ አይኑ ክብ ከሆነው የፍየል እረኛ ጋር ማውራት ጀመሩ። ቀጥለውም አግድም ስንጥቅ በሆነው አይናቸው ትኩር ብለው ሲያያቸው የነበሩትን ፍየሎች ሊያነጋግሯቸው ሞከሩ። ከሁለቱም አይነት ፍጥሮች ያገኙት መልስ ሁለቱም እጅግ ኋላ ቀር ሕይወት እንደሚኖሩ መገንዘባቸው ነበር። ለእረኛው አንድ መሐለቅ ሲሰጡት በጉዟቸው መልካም ዕድል እንዲገጥማቸው ስለተመኘላቸው እርሱም በበኩሉ በእርግጥ እንዲደሰት ብለው ሌላ መሐለቅ ጨመሩ። ትንሽ ወረድ እንዳሉ የልጁ ምርቃት እንደደረሰ እንዲገነዘቡ ያደረጋቸው ወዲያው ለመጀመሪያ ጊዜ የአልፒን ጽጌረዳዎች አብበው ማግኘታቸው ነው። ሙሽራይቱ እነርሱን ለመቅጠፍ አስባ ከደስታ ብዛት መጮህ ጀመረች። ነገር ግን ቦታው ገደላማ ስለሆነ ራሷ ልትቀጥፍ አላስቻላትም። ባለቤቷ እንዳይወድቅ በአንድ እጁ አንድ ነገር ይዞ እያንዳንዷን እየቀጠፈ ያቀብላት ጀመር። ድንገት እግሩ ሳታለውና በነፃው እጁ አንድ የጽጌረዳ ቅርንጫፍ ለቀም አድርጎ ይዞ አይዞሽ አትፍሪ፣ ነገር ግን የቆምኩበት ቦታ አስተማማኝ ቦታ አይደለም፣ እግሬ የቆመበት ቦታ የከዳው መሰለኝ፣ ስለዚህ ሌላ መፈለግ አለብኝ፣ ነገር ግን ብንቀሳቀስ የከፋ ነገር ያጋጥመኝ ይሆናል፣ ይህን የጨበጥኩትን ቅርንጫፍ ብለቀውና አጠገቡ ያለውን ቢዝ ክብደቴን የሚችል ለመሆኑ ጠራጠራለሁ ብሎ ነገራት። ወዲያው የሁኔታውን አደገኛነት ተረድታ ባሏን ከአደጋው ለማዳን የሚቻለው ብቸኛው መንገድ ምን እንደሆነ ተረዳች። ሰውየው ወዲያው ካለበት ሁኔታ መዳን ካልቻለ ከእርሱ በታች ጠብቀው የነበረው ጅው ያለ ገደል ምን ውጤት ሊያስከትል እንደሚችል ግልጥ ነበር። አትንቀሳቀስ፣ ትንሽ ታገሰኝ አለችና ትከሻዋ ላይና ወገቧ ዙሪያ ጣል አድርጋ የነበረውን መደረቢያ ከሰውነቷ ላይ አንስታ እንደ ገመድ ሸረበችው። አጠገቧም ብዙ ድንክ ጽዶች ነበሩ። ወዲያው ከነርሱ ውስጥ ጠንካራና ደህና አድርጎ ስር የሰደደ መስሎ የታያትን መረጠችና የተሸረበውን መደረቢያ በአንድ ጫፉ አሰረችበት። አንደኛውን ጫፍ በግራ እጇ አንጓላ አስራ ባለ በሌላ ኃይሏ ሁሉ ስባ ያዘችው። እንዲህ አድርጋ ወደ እርሱ በማጎንበስ አንዱን እጁን ለመያዝ ቻለች። እኔን ጥሩ አድርገህ ብትይዘኝ በእግርህ የተሻለ ጠንካራ ቦታ ፈልገህ መርገጥ ትችላለህ አለችው። እከብድሻለሁ፣ ሚዛኔ ወደ አንድ ወገን አጋድሏል አላት። የነገርኩህን በፍጥነት ማድረግ አለብህ። ቅርንጫፉን እንደለቀቅ ሌላ ለእግርህ መቆናጠጫ ታገኛለህ። ቶሎ ብለህ ትንሽ ወደ ቀኝ ብታደላ አንድ ጠንካራ ቦታ አለልህ። እኔን ከያዝክ በኋላ ወዲያው እርሱ ላይ ልትቆናጠጥ ትችላለህ። እንዲህ ካደረግ እኔም እረዳሃለሁ አለችው። ድንጋጤ ባገረጣው ፊቱ በአድናቆት ፈገግ እያለ አሻቅቦ ተመለከታት። አሁን ልክ ነሽ፣ የሚቻልም ነገር ነው። አሁን ያሰብሽውንና ሌሎችም ዘዴዎች እኔም አስቤያቸው ነበር። ነገር ግን ባለሁበት ሁናቴ ሐሳቦች እየመጡ ወዲያው ልም እንደሚሉ የሚገርም ነገር ነው። አሁን የያዝኩትን ቅርንጫፍ ብለቀው ሌላው ሊከዳኝ ይችላል። ከዚያም በኋላ ሙሉ ክብደቴ አንቺ ላይ ያርፋል ማለት ነው አላት። ግድ የለም፣ ይህን ያህል አቅም አላጣም አለችው። ግን እኮ መደረቢያው ወይንም እሱን ያሰርሽበት ጥንካሬ የሌለው ከሆነስ? ግድ የለም፣ በደንብ አድርጎ ይችላል። ይልቅ በል እንዳልኩ አድርጋውን አለችው። አንቺንም ጎትቼ ወደ ታች እንደምጥልሽ አይታይሽም አላት። መሆን ካለበት ለምን አይሆንም? አንተ እኔ ብቻዬን ምን አደርጋለሁ? ፊቷ ወደ እርሱ ጠጋ ብሎ በደስታ እያበራ ፈገግታዋን ያሳየችው አሁን በተራዋ እርሷ ነበረች። እድላቸው አንድ ሆኗል። ምንም ይምጣ በሁለቱም ላይ መምጣት አለበት። ምንም ይሁን ምንም፣ በተለይ በእርሷ በኩል ምንም አያስደነግጣትም። እጇን ጥሩ አድርጎ ከያዘ በኋላ
የነገረችውን አይነት እንቅስቃሴ በማድረጉ እግሩ በተፈለገው ቦታ ላይ አረፈ። ከዚያ ወዲያ ከአደጋ መትረፉ ተረጋገጠ። ከጥቂት ጊዜ በኋላ ቀስ ብሎ እየተጠነቀቀ ወደ ላይ ወጣ። ከወጣ በኋላ ጎን ለጎን ተቀምጠው እጃቸው ዝሎ አንዱ ሌላውን ፈዞ ይመለከት ጀመር። ድካማቸው ስራቸው ከመጎተቱ የተነሳ ስለተገታተረ ነው ወይንስ ከማንኛውም ነገር ይበልጥ ሰውነት ውስጥ ጠልቆ ከሚገባው ከደስታው ብዛት የተነሳ እንደሆነ ማወቅ አልቻሉም። ወዲያው ግን መፋዘዛቸው አለፈና መሳሳም፣ መተቃቀፍ፣ መተሻሸትና አንዱ ከሌላው ጋር ግንኙነት የሌለው ቃል መቀበጣጠር ጀመሩ። በአእምሯቸው የነበረው ያለፈው አደጋ አልነበረም። ለእርሱ ናቴ ወዲያው ረስተውታል። ፍቅራቸው እየታደሰና እየጎለመሰ አዲስ እየሆነ ከገላ መታጠቢያ ቤት ሰውነትን ተጣጥበው ሲወጡ የሚሰማው አይነት ጥሩ ስሜት አደረባቸው። የሚገርመው ይህ ስሜት በሁለቱም ላይ ያለመበላለጥ ማሳደሩ ነው። በተዋሃደው አካላቸው ሁለት ልብ ሳይሆን የሚመታው አንድ ብቻ ነበር። ወደ ታች ወደ ሰርጡ መንገድ ለመሄድ ሲያቆለቁሉ እጆቻቸው አሁንም ይፈላለጉ ነበር። እጅ ለእጅ በሚያያዙበትም ጊዜ የስሜት ሞገድ በሁለቱ መካከል እየተፈጠረ ሄደ። ግን በሐሳባቸው ርቀው መጥቀው ይሄዱ ነበር። የእርሷ ብቻ ብዙ አልራቀም። እንዴት ነው አሁን ከቀድሞ ይበልጥ ደስተኛ የሆንኩት ብላ ራሷን በራሷ ጠየቀኝ። ስለ መልሱ ትንሽ ተቸግራ ነበር። ነገር ግን ይህ ደስታ ከሰራችው ሥራ ጋር ግንኙነት ያለው ለመሆኑ ተመራምሮ ለመረዳት አልከጀላትም። ይህ ቀላልና መሆንም ያለበት ሥራ ስለሆነ ብዙም ውጣ ውረድ የማያስፈልገው ምርምር ነው። በእርሱም በኩል ካለፈው ጊዜያት የበለጠ እያፈቀራት ሄደ። ባሏ ባዳነችው ጊዜ ፊቷ ላይ የነበረውን ጭንቀትና የተናገረቻቸውንም እያንዳንዱን ቃላት በደንብ አድርጎ ያስታውሳል። ተመክቶባታል። እርሷነቷና ለማንኛውም አድራጎቷ ሁሉ ታላቅ ክብር ሰጥቶታል። አደጋው እስከደረሰባት ጊዜ ድረስ የምን አይነት ፍጡር ባል እንደሆነ በወጉ አያውቅም ነበር። ቀድሞ ያፈቅራት ከገጠሙት ልጃገረዶች መካከል ቆንጆዋ በመሆኗና ለእርሱ የተፈጠረች እንደሆነች ከማመኑ የተነሳ ብቻ ነው። እንድታፈቅረው ባደረገ ጊዜ የነበረው ደስታ ይህ ነው አይባልም ነበር። እንዲያው የህልም ያህል ቆጥሮት ነበር። ሚስቱ፣ የኑሮ ጓደኛው፣ የሚወደው መጫወቻ ዕቃ፣ የሕዋሳቱ መጽናኛ ከሆነች በኋላ ግን ጥሩ ዕድል ለሰው ልጅ የሚያመጣውን ነገር ሁሉ እንዳገኘ አድርጎ ቆጠረው። በመጨረሻ ግን ይህ ያገኘው መልካም ዕድል እርሱ ካሰበው የበለጠ ሆኖ እንዲያው ሊጠፋ ሲል በተአምር የዳነ እንደሆነ አድርጎ ተመለከተው። ከሚያንጸባርቁ አይኖቹና ከማራኪዎቹ ዝብዘባ ካልበዛበት አነጋገር ሕይወትን ዘላለማዊና ጣፋጭ እንደሆነች አድርጎ አያት። በእርሷ ፍቅር የመኖርን ጣዕም ስላወቀ ለመጀመሪያ ጊዜ እውነተኛ ባልና ሚስት እንደሆኑ እየተገነዘበ ሄደ። ሆቴሉ እንደደረሱ በሁለቱ መካከል አንድ ነገር እንደደረሰ ሰው ሁሉ መገንዘቡ ስለተሰማቸው የሚታይባቸውን ለውጥ ለመደበቅና እንደ ቀድሞአቸው ሆኖ ለመታየት ሞከሩ። ምንም እንኳ እርስ በርሳቸው እንደዚህ ያለ ነፃና የተዝናና ስሜት ቢያድርባቸውም ለውጡን ለሰው ላለማሳየት ያደርጉት የነበረው ሙከራ ቀላል ሆኖ አላገኙትም። ሉዓላዊ ግርማ ተጎናጽፎ አልታወቅ እንደማለት የስበት ኃይል በሌለበት ዓለም እንቅስቃሴን ለመቆጣጠር እንደመሞከር አይነት ነበር። ብቻቸውን በሚሆኑበት ጊዜ ከገደሉ አፋፍ ላይ በጽጌረዳዎቹ አጠገብ በነበሩበት ጊዜ በተፈጠረው ዘውትር እየታደሰ በሚሄደው የፍቅር ስሜት ማንም ጣልቃ ሳይገባባቸው ሰክረው ይደሰታሉ። ጠዋት ሙሽራው ገርበብ ብሎ ተዘግቶ በነበረው መስኮት መካከል ከገባው የፀሐይ ብርሃን የተነሳ ከእንቅልፉ ነቃ። የቀዝቃዛውን የጠዋት አየር ለማሽተት መስኮቱን ወለል አድርጎ ሲከፍተው ከውጪ ወደ ውስጥ የሚገባውን የልዩ ልዩ የመስክ አበቦች መዓዛ አሽትቶ በውሃ ሰማያዊ፣ በአልማዝና በብራማ ቀለም የተጠመቁ መስለው ታዩ። አረንጓዴ ቀለም የለበሱት ተራሮችም የብር ውሃ የተርከፈከፈባቸው ይመስሉ ነበር። በአካባቢው ያለው ነገር ሁሉ ውብና እንግዳ ሲሆንበት ልክ በገደሉ አጠገብ እንደነበሩት እጽዋት አካባቢው ሁሉ የማንም ሰው እግር ያልረገጠው ይህ ነው የማይባል የውበት ጸጋ የተጎናጸፈ ሆኖ ታየው። ባለቤቱም ተነስታ እንድትለባብስ በአንድ ወገን ሲፈልግ፣ በሌላ ወገን ደግሞ እንዲያውካት ባለመፈለግ ዝም ብሎ ራሱ ልብሱን እየለባበሰ በሐሳቡ ከአሁን በፊት በእውነት በሕይወት ነበርኩ ብሎ ራሱን ይጠይቅ ጀመር። አንዳንድ ሰዎች ለማስታወሻ እንደሚያደርጉት ሁሉ በመስኮቱ አጠገብ ባለው ግድግዳ ላይ አንድ የተጻፈ ነገር ነበር። እንዲህ ያለው ሁናቴ የአንዳንድ ሰዎችን አስተያየት ሲማርክ
ለሌሎች ግን ዝም እዚህም እዚያም እየገባች እንደምታውቅ ይቆጠራል። የተጻፈውን ማንበብ ሲጀምር ሌሎችም ጽሑፎች እዚያ አጠገብ ነበሩ። ሁሉም የወንድና የሴት ስሞች ሲሆኑ አብዛኞቹ የእንግሊዝ ስሞች ነበሩ። ስራቸው ቀኑና ዓመተ ምሕረቱ ያለበት አዲስ የተጋቡ ሙሽራዎች ስም ሲሆን የጻፉትም በባህል እንደተለመደው ሁሉ በጫጉላ ክፍላቸው ስማቸውን ለመተው ብለው ነው። አዎ የወጣትነት ጊዜ ነበር። ምን ለማድረግ እንዳሰበ ሳያውቅ ድንገት ከኪሱ እርሳስ አወጣና ቡናማ ቀለም ባለው የግድግዳ እንጨት ላይ አንድ ነገር ጻፈ። ይህ የጻፈው ነገር ከሌሎቹ ሁሉ የተሻለና እንደ ሙዚቃ ጣዕመ ዜማ በልቡ ውስጥ ሲመታ ይሰማው ጀመር። ከዚህ በኋላ በስተኋላው ሚስቱ ስትስቅና ስትገረም ሰማት። ምንድነው የምትሰራው ብላ ጠየቀችው። ምን እንደሚያደርግ ስለሳቀችበት እንደማፈር ብሎ አይ እንዲያው አንድ የማይረባ ስራን የሰራሁት አላት። ወዲያው ዞር ብሎ ካልጋዋ ላይ እንድትነሳ እጇን ያዘና ታቅፎ ወደ መስኮቱ ወሰዳት። አይኖቹ ከብርሃኑ ጋር ተለማምደው የእንቅልፍ ድካማቸው ከለቀቃቸው በኋላ ግድግዳው ላይ በምታውቀው ብዕር የተጻፈውን አነበበች። ደስ ብሎኛል የሚል ነበር። እንዲሆኑ እንዲጽፍ ያደረገው ምክንያት ፈጽሞ ሊረሳ ስለማይችል በዚያን ጊዜ የተጻፈባቸው መስመሮች ከብዙ ዓመታት በኋላ በሴትዮዋ አእምሮ እስካሁን ጉልህ ሆነው ተስለው ይታዩአቸዋል። ሌላም በትዝታቸው ላይ የሚመጡ የአካባቢው ትርኢቶች ነበሩ። ጫፋቸው በረዶ የለበሱት ተራሮች፣ በሸክላ ጣራ ክዳን የተከደኑ ነጫጭ ቤቶችና ከመስኳ አበቦች መዓዛ ጋር ተደባልቆ ወተት የሚሸተው የቫይስ ሮዝሊ ሽታ ሁሉም ያለፈውን ጊዜ በመስታወት እንዲታይ ፊታቸው ላይ ያመጣ ድቅን ይልባቸዋል። እንደገና የአልፓይኖቹ ጽጌረዳዎች ወደ ፓሊድ ማርቻ የሚወስደውን ጉብታና ጠቅላላ በዚያ አካባቢ የነበረው ትዕይንት ሁሉ በዓይነ ሕሊናቸው ሲታያቸው ራሳቸውም ወጣትና ጠንካራ የነበሩበት ጊዜ ትውስ እያላቸው ሄደ። ከዚህ ሁሉ ትዝታ ውስጥ እንደገና አስታውሰው እውን ሊያደርጉት ያልቻሉት ነገር ቢኖር በዚያን ጊዜ አእምሮአቸውን ሞልቶት የነበረው ስሜት አሁን ሕያው ሆኖ እንዲሰማቸው ለማድረግ አለመቻላቸው ነው። ስሜቱ እንዴት እንደነበረ ያውቃሉ። ነገር ግን ደብዘዝ ባለ ትዝታ ካልሆነ በስተቀር በምን አይነት ስሜቱን እንደተፈጠረ ሊሰማቸው አልቻለም። ማለትም የስሜቱን ጥልቀትና ምጥቀት እንዳለ ሊፈጥሩት ሕይወት እንዴት ያለ ትርታ እንደነበራት በየስሮቻቸው ይዘዋወር የነበረውን ያን የወጣትነት ደም እንደገና ፈጥሮ እንዲሰማቸው ማድረግ አልሆነላቸውም። እንዲህ ያለውን ነገር በትውስታ አቅርበው ለማየት ትዝታ ደካማ ከመሆኑ የተነሳ ከአንዳንድ ህልማዊ ጨረፍታ በስተቀር ጠቅላላውን ስሎ ለማቅረብ ያዳግታል። ልክ እንደ ሕይወት እውነተኛ ትርጉም ሁሉ በቀላሉ ከአእምሮ ላሽቀው ይጠፋሉ። በተባራሪ አይነት ካልሆነ በስተቀር ማንም እንዲህ ያለውን ሁኔታ ሊጨብጥ አይችልም። ሙሉ ትዝታውን ጨበጥኩት የሚሉት ልክ አደጋው ከደረሰ በኋላ ያጥለቀለቃቸውን አዲስ ስሜት ነው። እንዲህ ያለው ስሜት ስር ሰዶ ይቆያል። ምክንያቱም ስሜቱ ጥሎት ያለፈው ነገር በቀላሉ ሊረሳና ሊጠፋ ስለማይችል ነው። እውነት ነው። በዚያን ጊዜ ተፈጥሮ የነበረው ደስታ እየደበዘዘ ከጊዜ በኋላ ጠፍቷል። እንደገና በአእምሮአቸው ውስጥ ተቀርጾ ከኖረው ነገር አንድ ቀን ጧት በመስኮቱ አጠገብ ከልክ ያለፈ ደስተኛ መሆናቸውን ባለቤታቸው የገለጹላቸው ቅጽበት ነው። ሁልጊዜ ራሳቸው እንደሚሉት ሁሉ እርሳቸው ከባለቤታቸው ጋር በነበሩበት ጊዜ ምንም እንኳ ከፍና ዝቅ የሚልበት ጊዜ ቢኖርም ከሕይወት ውጣ ውረድ ጋር ሲታይ ደስታ ፈጽሞ ተለይቷቸው እንዳልነበር ያምናሉ። በተለየ ጊዜ ግን የደስታን መጨረሻ እንዳገኙና በዘላለማዊነት ደስታ ገነት ውስጥ እንደተቀመጡ ያለ ስሜት ተሰምቷቸው ነበር። ምንም እንኳ የዚህን የደስታ ገነት መንገድ አንዳንድ ጊዜ የሚስቱበት ጊዜ ቢኖርም ነገር ግን እንደገና ፈልገው ያገኙት ነበር። ልጅየውና ባለቤቱ ምንም እንኳ ወደ ኤንጋዴን ለመሄድ ያቀኑ ባይሆንም ወደዚያው ጎራ አሉ። ይህም የሆነው በኢጣሊያ ውስጥ የወረርሽኝ በሽታ ገብቷል የሚል ወሬ ከተሰማ በኋላና በተለይ ሆን ተብሎ የበሽታው መግባት በድብቅ መያዙን ስለሰሙ እቅዳቸውን መለወጥ ስለነበረባቸው ነው። ወሬው እዚህ ቦታ በሽታው ገብቷል፣ እዚህኛው ገና አልገባም፣ እዚህ አለ፣ እዚያ ግን የለም እየተባለ ይነፍስ ነበር። ከሰሜን የሚመጣው ብዙ መንገደኛ በወሬው ተደናግጦ ወደ ኋላው ሲመለስ በሽታ የሚባል ነገር የለም ተብሎ እንደገና ሲነገረው
ቀረብ ባለው መንገድ አቋርጬ ልመለስ ሲል መንገድ ላይ ያጋጠሙት መንገደኞች ከበሽታው በተአምር አምልጠው እንደመጡ ሲነግሩት እንደገና ተደናግጦ ይመለሳል። እነዚህ አምልጠን መጣን የሚሉት ሰዎች ከመደናገጣቸው የተነሳ በበሽታው የተለከፉ አይመስሉም ነበር። ራሳቸው እንደተለከፉ ያምናሉ። ግን በሆቴል ውስጥ ማረፊያ ለማግኘት እንዳይከለከሉ በሽታ እንዳልያዛቸው አድርገው ይናገሩ ነበር። በወደብ ላይ ያለው ሰው ሁሉ እጅግ አድርጎ ተሸብሮ ስለነበር ተጉዞ ወዴት እንደሚያርፍ አያውቅም ነበር። ሁለቱ ወጣት ስዊድናውያን ባልና ሚስት ከኢጣሊያ ሀገር ወዲያው ለመውጣት ከወሰኑት ውስጥ ስላልነበሩ ጥቂት ጊዜ እዚያው ቆይተው ነበር። ኋላ ግን ተመልሰው ሳንት ሞሪትስ ሲደርሱ ሰው ከመጠን በላይ ብዙ ስለነበር ክፍል ማግኘት አልቻሉም። በትንንሽ ሆቴሎች እድላቸውን እንዲሞክሩ ስለተነገራቸው ከሸለቆ በላይ ወጥቶ በስተሰሜን ወዳለው ወደ ባቨርስ ሄደው አልጋ አገኙ። የአካባቢው ስም ምንም ስሜት አልሰጣቸውም። ነገር ግን የሆቴሉን ስም ቫይዘን ሮዝሊ መሆኑን ሲገነዘቡ አንድ ሰው እዚያ እንድትሄዱ ብሎ የመከራቸው ሆቴል ስም መሆኑ ትዝ አላቸው። ጉዞ አንገላቷቸው ነበር። በተለይ ወደ መጨረሻው ገደማ በጋ ከመግባቱ በፊት የበረዶ ሽንፍርና ብርድ ተነስቶ ስለነበር ጉዞአቸው የጫጉላ ጊዜ ጉዞ በመሆን ፋንታ የእንግልትና የስቃይ ጉዞ ነበር። ይሁንና በዚያ አካባቢ ያሉ ሰዎች የእንግዶቻቸውን አይነት ወዲያው ለይቶ የማወቅ ችሎታ ስላላቸው ያንኑ የተለመደውን የሙሽሮች ማረፊያ ክፍል ሰጧቸው። ምንም እንኳ ግድግዳው ከቡናማ እንጨት የተሰራ በመሆኑ ዘመናዊ መልክ የሌለው ክፍል ሆኖ ቢያገኙትም ለጊዜው ደስ ብሏቸዋል። የወረርሽኙ ጊዜ እስካለፈ ድረስ እዚያ ቆይተው ወደ ሌላ ቦታ ለመሄድ ነው ሐሳባቸው። እዚያኑ ዕለት ማታ ባልና ሚስቱ ጤና ስላልተሰማቸው ከምግብ አዳራሽ ተነስተው መሄድ ነበረባቸው። ክፍላቸው ገብተው ባልየው ለመተኛት ልብሱን ሲያወልቅ እንደሚያተኩሰው ተሰማው። ከዚህም የተነሳ ከደቡብ ከመጡት ሰዎች በሽታው እንደተጋባበት ሁለቱም ቢያምኑም ሁኔታውን ለማንም ሰው አልተናገሩም። እነርሱ ቢደብቁም በሆቴሉ ሰዎች መካከል ወሬው ተሰራጭቶ ስለነበር የሆቴሉ ባለቤት ከሩቅ ቆሞ ምንም እንኳ ለሄዱበት የሚችሉበት ቦታ እንደሌለ ቢያውቅም ሌላ ቦታ እንዲፈልጉ ነገራቸው። ወዲያው ግን ይህን ለማለት ትንሽ የዘገየ መሆኑ ገባውና የሆነ ሆኖ ክፍላቸው ውስጥ ማንኛውም አሳላፊ የገባ አገልግሎት እንደማይሰጣቸው ነገራቸው። በነገሩ አዝኖበታል። ስለዚህም ሙሽራይቱ ሁናቴውን ደህና አድርጋ እንደምትረዳለት ጥርጣሬ አልነበረውም። በእውነትም የሆቴሉን ባለቤት ችግር ነገሩን ስታወጣና ስታወርድ በደንብ አድርጎ ገብቷት ነበር። ሆኖም ምንም እንኳ ባለቤቴ በወረርሽኙ ለመለከፉ ተጨባጭ ማስረጃ የሌለም ቢሆንም ያልጠረጠረ ተመነጠረ ነውና ሊሆን ይችላል ብሎ ማመኑ ሳይሻል አይቀርም ብላ አመነች። የሆቴሉ ባለቤት በፍጥነት ሐኪም እንዲጠራ የሚያደርግ መሆኑን ቢነግራት ሐኪሙ ተጠርቶ እዚያ እስኪደርስ እስከሚቀጥለው ቀን እንደሚፈጅ አረጋገጠላት። ከዚያ ድረስ ግን ክፍሉን ከማንኛውም አስተላላፊ ተባይ ማጽዳት የሚገባ ከመሆኑ በላይ ወደ በሽተኛው ክፍል ማንም ሰው እንዲገባና ከዚያም እንዳይወጣ ያቀረበችለትን ሐሳብ ሙሉ በሙሉ ተቀበለ። ይህ ሁሉ ከተደረገ በኋላ መምተኛውን ባሏን ማስታመም ያዘች። እንደኔው ታመሽና እንዲገርጥተሽ እንዴት አድርገሽ እኔ ልታስታመሚ ትችያለሽ ብሎ ሲጠይቃት ያደከመኝ ጉዞ እንጂ በሽታ አይደለም፣ አሁን ደግሞ የጉዞ ጉዳይ ካለቀ ሌላ የማስብበት ነገር ስለተፈጠረ ፍጹም ድካም አይሰማኝም፣ አንተ ትኩሳት ሲኖርብህ እኔ የለኝም ብላ መለሰችለት። ስላለመታመሟ እርግጠኛ አልነበረችም። ይሁንና አልታመምኩም የሚል ስሜት ስላደረባት እንደዚህ መሆንም ይገባዋል ብላ አሰበች። ይህንንም በማድረግ የደረሰባቸውን አደጋ ለማቃለል ይረዳል ብላ አስባ ነበር። ወዲያው ብዙ መናገር እንደሌለበትና አርፎ እንዲተኛ ነገረችው። እርሱም ቢሆን እያደር እየደከመው ስለሄደ የመናገር አቅሙ እየተዳከመ ሄዶ ነበር። ከዚያም ቀስ በቀስ ህመሙ እየተሰማው ሄደ። ራሱንም ያዞረው ጀመር። ሌሊቱን ሙሉ አጠገቡ ተቀምጣ ስቃዩን ለማቃለል የተቻላትን ሁሉ ለማድረግ ተጣጣረች። እንደ አጋጣሚም የወሰደቻቸው እርምጃዎች ሁሉ የተሳኩ ነበሩ። ሐኪሙ በሚቀጥለው ቀን ከመጣ በኋላ እርሷ ስትሰጠው የነበረው እርዳታ ትክክለኛ መሆኑን ከማረጋገጡም በላይ የበሽታ ሁናቴ ተስፋ የሚያስቆርጥ አለመሆኑን ጭምር ሲነግራት ትልቅ የምስራች ነበር የሆነላት። እንደ ዶክተሩ አነጋገር ህመሙ ከወረርሽኙ የተነሳ ሳይሆን ምናልባትም የተራራ በሽታ የሚሉት አይነት ሳይሆን አይቀርም። ምንም እንኳ የቦታው ከፍታ ይህን ያህል ትልቅ ነው ባይባልም በፍጥነት የተደረገው የአየር ጫናና የሙቀት ለውጥ
እንዲህ ያለውን ናቴ ሊያስከትል ይችላል። ይሁንና ህመምተኛውን ከሰው እንዳይገናኝ አድርጎ ማስታመሙ ደግሞ ህመሙ ከታሰበው በላይ ሆኖ የተገኘ እንደሆነ ጥሩ ብልሃት መሆኑን ሐኪሙ አረጋገጠላቸው። ወጣቷ ሴት ወደደችም አልወደደችም የሆቴሉ ሰዎች በህመሙ ከመደናገጣቸው የተነሳ ባለቤቷን አግልላ ማስታመም ምንም አማራጭ የሌለው መንገድ መሆኑን ተረድታለች። ሐኪሙ እርሷንም ልመርምርሽ ብሎ ሲጠይቃት እምቢ አለችው። ምክንያቱም በማስታመም ፋንታ ራስ መታመም ልትቀበለው የማትችለው ነገር ሆኖ ስላገኘችው ነው። እውነትም ከባለቤቷ የተሻለች መሆኗ ወይንም እንዲያው በእምቢታ አልታመምኩም ብላ በማመን የምታደርገው መሆኑ ወደፊት እየተከሰተ የሚሄድ ጉዳይ ነው። በሚቀጥለው ቀን ስለራሷ መታመም ስጋቱ እየለቀቃት ከመሄዱ በላይ ሐኪሙ ባለቤቷም ከጥቂት ቀናት በኋላ አድኖ ካልጋ እንደሚነሳ አረጋገጠላት። ባልየው ከህመሙ ከዳነ በኋላ ለሁለቱም የደስታና የሰላም ህይወት ተፈጠረላቸው። ይህም የመጣው ሁለቱ ለብቻቸው ማንም ጣልቃ ሳይገባባቸው ይኖሩት ስለነበረው የጫጉላ ጊዜ ኑሮ የተነሳ ሳይሆን ካጋጠማቸው ድንገተኛ መከራ ተበራተው ከመዝለቃቸው የተነሳ ነው። በዚህም ያደረሳቸው አንዱ ለሌላው የነበረው ፍቅር ነው። በፊትም ተፋቅረው የተጋቡት፣ ነገር ግን ድንገት የመጣባቸው ዱብዳ ፍቅራቸው እንዲጠነክርና እንዲጎለብት አድርጎታል። ካለፈው ትውልድ ይልቅ ስለ ፍቅር በይፋ የሚናገር ትውልድ መካከል ነው የተፈጠሩት። እንደነሱ እምነት ከሆነ ፍቅር እንደተከበረ ነገር ከሰው ልጅ ህይወት ተገልሎ የሚታይ ነገር ሳይሆን ወደ ፍጹምነትም በእንደዚህ ባለው መንገድ ነው መድረስ የሚቻለው። ለዚህም ጥሩ ምሳሌ የሚሆነው ከተክሉ ላይ ተቀጥፎ ለብቻው በእንክብካቤ የሚያዝ አበባ ነው። አበባ ግንዱ ላይ ሲኖር ምንም እንክብካቤ ሳይደረግለት መኖሩን ይቀጥላል። የህይወት ህግ ነውና። ነገር ግን ከልብ ለመንከባከብ በሚደረግለት ጥረት ዘላለማዊነቱ እያጠራጠረ ይሄዳል። ይህም የሆነበት ምክንያት ሊሆን የማይችለውን ነገር ይሆናል ብላ ከማመን የተነሳ ነው። አንድ ቁማርተኛ አሸንፋለሁ ብሎ ያለ የሌለኝን እዚህ ካርታ ላይ መድቤዋለሁ፣ ካጣው ሁሉንም ነገር አጣለሁ ማለት ነው ብሎ እንደሚጫወት ሁሉ ህይወትንም ሁለት ወጣቶች እንደዚህ አድርገው ነበር ያዩት። ህይወት በሐሳባዊነት የተሞላ የደስታ ፍትወት ነው። ምን ያህል ስሜት በመካከሉ ቢኖርም ራስ ወዳድነት በውስጡ ተደብቆ የሚኖርበት ስለሆነ በመካከሉ እንቅፋት ሊያደናቅፈው የሚችል ህይወት ነው። እነዚህ ሁለት ወጣቶች ደስታቸው ገና እየቀዘቀዘ አልሄደም። ያጋጠማቸውም ችግር እንደሚያጠናክረው ጥርጥር አልነበረውም። ሆኖም በመካከሉ አንድና ሁለት ጊዜ ግን ኃይለኛ ነፋስ ነፍሶበት ነበር። አሁን ጸጥ ባለው የበሽተኛው ክፍል አየሩ የሰላምና የጸጥታ ለእርስ በርስ ያላቸው ስሜት ይበልጥ እየጠነከረና ያስቡትም ይህን ሁኔታ ሊለውጥ የሚችል ነገር እንደሌለው አምነው ነበር። ያሳለፉት የአደጋ ጊዜ ሁለቱም የጠየቀው አስተዋጽኦ ህይወትን እጅግ ውድና ትልቅ አድርጎላቸዋል። ወጣቷ ሚስት ከባድ ችግር በሚያጋጥማት ጊዜ እንዴት አድርጋ ግንባር ለግንባር የመቋቋም ችሎታ እንዳላት አስመስክራለች። ባሏም ከቁንጅናዋ ይበልጥ ጉብዝናዋን ያደንቅ ነበር። ህመሙ በሰውነቱ ላይ ያደረሰበት ድካም እየተሻለው ሲሄድ ከቀድሞ የላቀ ጸጥ ያለ ብሩህነት ያለውና ግርማን የተሞላ ደስታ በሁለቱም ፊት ጎልቶ መታየት ያዘ። በመጀመሪያው ቀን ልብሳቸውን ለባብሰው ከሆቴል ክፍላቸው ለመውጣት ሲዘጋጁ ቦታውን በህይወታቸው የማይረሳ የተለየ ቦታ እንደሆነ በናፍቆት ትዝታ ዞር ብለው ይመለከቱት ጀመር። በቤቱ ውስጥ እንደ ልቡ ከገባው የፀሐይ ብርሃን ጎርፍ የተነሳ በክፍሉ አንድ ማዕዘን ላይ የተጻፈ ነገር እንዳለ አስተዋሉ። የብዙ ሰዎች ስም ነበረበት። እነዚህ ሰዎች በአንድ ወቅት እዚህ ክፍል ውስጥ አሳልፈው እነርሱም ያለፉ ከመሆናቸው የተነሳና ድላቸው ከእነርሱ ጋር የሚመሳሰል መሆኑን በማመን ስሞቹን አንድ ባንድ ማንበብ ያዙ። ይህን ሐሳብ ሲያስቡ የሐዘን ስሜት ነካ ነካ አድርጓቸው ነበር። ይሁንና ይህ ክፍል ለኛ እንደሆነልን ሁሉ ለሌላው እንዳልሆነለት እርግጠኛ ነን አሉ። ድንገት ወጣቷ ሙሽራ ተመልከት፣ በስዊድንኛ ቋንቋ አንድ አረፍተ ነገር አለ። ስምና ዓመተ ምህረት የለበትም። ነገር ግን ከሌላው አጣጣል ጋር ስታወዳድረው ከብዙ ጊዜ በፊት የተጻፈ መሆን አለበት። የሚያስገርም ነገር ነው እንዲህ ብሎ መጽሐፍ አለችው። ምንድነው የሚለው ብሎ ባሏ ጠየቃት። እስቲ አንብበው፣ ከኛ አንዱ ሊሆን ይችላል የጻፈው አለችው። ድምጹን ከፍ አድርጎ አነበበው። ደስ ብሎኛል የሚል ጽሑፍ ነው። ማን እንደጻፈው ስላወቀ ወዲያው ሰውነቱ ከግር ጥፍሩ እስከ ራስ ጠጉሩ ተንቀጠቀጠ።
ወዲያው ቫይሰን ሮዝሊ የሚለውን ስም ከማን አንደበት እንደሰማው ትዝ አለው። ረጋ ብሎ እነዚህን ቃላት የጻፋቸው አባቴ ነው። የጫጉላ ጊዜያቸውን ወላጆቼ ለማሳለፍ የመጡት እዚሁ ቦታ ነው። የጽሑፉ አጣጣል ከመጡበት ጊዜ ጋር አብሮ ይሄዳል አላት። አሁን ልክ ነህ፣ እኔም አስታውሳለሁ አለችው። ሁለቱንም እንባ እንደተናነቃቸው በፈገግታ መልክ ይተያዩ ጀመር። ይህን ጽሑፍ የጻፈው ሰው ሕይወቱን በደስታ አሳልፈው ከሞተ ብዙ ጊዜ ሆኖታል። ነገር ግን ሕይወት ምስጢር የተሞላባት የማትለወጥ የማትደጋገም ዘላለማዊት በየጊዜው የምትታደስ ውብ የሆነች ቁም ነገረኛና ታላቅ መሆኗ ያስገርማቸው ጀመር።